ሰበር መረጃን እነሆኝ። አርቲስትና ጋዜጠኛ ገነት ንጋቱ ለመላው ኢትዮጵያ ሕዝብና ለአድናቂዎቿ በሙሉ በትላንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህም ቪዲዮ ላይ ከወዳጅና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረኩትን የስልክ ልውውጥ አካትቻለሁ። የሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያ ሕዝብ ቅር አሰኝቶታል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼ ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝ ጥልቅ ሐዘን በመግለጽ ለቤተሰቦቹና ለወዳጅ ዘመዶቹ ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን። ፕሬዚዳንት ትራምፕ በአባይ ጉዳይ ላይ አዲስ የሽምግልና ጥሪ አቀረቡ። ዋሽንግተን ዲሲ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለግብጽ ፕሬዚዳንት አብዱል ፈታህ አልሲሲ አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚደረገው ድርድር ላይ ዳግም ጣልቃ ገብታ ለሽምግልና ዝግጁ መሆኗን አስታወቀች። ጃንዋሪ 16 2026 እንደ አውሮፓውያኑ አቆጣጠር የተጻፈው ይህ ደብዳቤ በናይል ወንዝ የውሃ አጠቃቀም ላይ ያለውን የቆየ አለመግባባት አንዴና ለመጨረሻ ጊዜ ለመፍታት ያለመ እንደሆነም ተገልጿል። ፕሬዚዳንት ትራምፕ ግብጽ በእስራኤልና በሐማስ መካከል ለተደረገው የተኩስ አቁም ስምምነት ላደረገችው ሽምግልና ምስጋናቸውን አቅርበዋል። የአባይ ውሃ ክፍፍል ጥያቄውን በኃላፊነት ስሜት ለመፍታት የአሜሪካ ሽምግልና እንዲቀጥል ፍላጎታቸውንም አክለው ገልጿል። ፕሬዚዳንቱ በደብዳቤያቸው ላይ ማንኛውንም የቀጠናው ሀገር የናይልን ውድ ሀብት ብቻውን መቆጣጠር የለበትም፣ ጎረቤቶችንም መጉዳት የለበትም ሲሉ የአሜሪካን አቋም አረጋግጠዋል። ስምምነቱ ለግብጽና ለሱዳን በድርቅ ወቅት አስተማማኝ የውሃ ፍሰት እንዲኖር የሚያረጋግጥ ሲሆን ለኢትዮጵያ ደግሞ ከፍተኛ የኤሌክትሪክ ኃይል የማመንጨት እድል የሚሰጥ መሆን እንዳለበት ጠቁሟል። እንደውም ኢትዮጵያ የምታመነጨውን ኃይል ለግብጽና ለሱዳን ልትሸጥ ወይንም በነፃ ልትሰጥ የምትችልበት ሁኔታም ተጠቅሷል። በትራምፕ አገላለጽ በግድቡ ዳም ዙሪያ ያለው ውጥረት ወደ ከፍተኛ ወታደራዊ ግጭት እንዳያመራ ስጋታቸውን ገልጸው ጉዳዩ በአጀንዳው አናት ላይ እንደሚገኝም አብራርቷል። ይህ ደብዳቤ ግልባጭ ሲሲ የተደረገላቸው ለኢትዮጵያ ፕሬዝዳንት ታዬ፣ ለሱዳን ጀነራል አልቡርሃን እንደውም ለሳውዲ አረቢያና ለተባበሩት አረብ ኤምሬትስ መሪዎች ነው። ይህም ትራምፕ የቀጠናው ሀያላን ሀገራት በመሳተፍ አዲስ የዲፕሎማሲያዊ ጫና ለመፍጠር ማቀዳቸውን ያሳየ ነው። የቀድሞ የትራምፕ አስተዳደር በኢትዮጵያ ላይ በወሰደው ጠንካራ አቋም የሚታወስ ሲሆን ይህ አዲስ ደብዳቤ በኢትዮጵያ ግብጽና ሱዳን መካከል ለዓመታት ተቋርጦ የነበረው የሶስትዮሽ ድርድር ወዴት ሊያመራ እንደሚችል የብዙዎችን ትኩረትም ስቧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሰበር መረጃ እንግዲህ ውሃ ሰማያዎቹ ዛሬ ለገናናው ክለብ እድል ሰጥቶ የተሸነፉ ይመስላሉ። መረጃውን ላድርሳችሁ። ቤቱን ፎሎ ማድረግ፣ ላይክ እና ሼር ማድረግ እንዳይረሳ። ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 አሸነፈ። አዲስ አበባ ጥር 9 2018 ዓ.ም በ22ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 አሸንፈዋል። በኦልድ ትራፎርድ ስቴዲየም በተካሄደው የማንቹሪያን ደርቢ ጨዋታ የቀያዮቹ ግቦች ብራያን ምቤሞ እና ፓትሪክ ዶርግ ከመረብ አሳርፈዋል። ባለፉት 3 ጨዋታዎች ነጥብ የጣሉትና ከመሪው አርሰናል በ6 ነጥቦች ዝቅ ብለው ሁለተኛ ደረጃ ላይ የሚገኙት ውሃ ሰማያዎቹ በዛሬው ጨዋታ መሸነፋቸው ለመሪው አርሰናል ጥሩ እድል የፈጠረ ሆኖ ውሏል። መረጃውን እንዴት አያችሁት? ሼር አድርጉ ለጓደኞቻችሁ።